በእርግጠኝነት ነው የምነግራችሁ። ይህንን ቪዲዮ በትዕግስት እስከመጨረሻው ድረስ ካዳመጣችሁ ብዙ ነገር እንደምታተርፉ 100% እርግጠኛ ሆኜ ነው የምነግራችሁ። እርግጠኛ ሆኜ ትዕግስት ኖራችሁ ትንሽ ደቂቃ ነው ማውራው፣ እስከ መጨረሻው ድረስ አድምጡ። ለጓደኞቻችሁ ደግሞ ሼር ማድረጋችሁን በጭራሽ እንዳትረሱላችኋለሁ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተርፍርፍ ይልኝ እያልኩኝ ዛሬ ይዤላችሁ የመጣሁት ማለት ነው በተለይ አረብ ሀገር ሆናችሁ ብር የምትልኩ ሰዎች ይህንን ቪዲዮ ቀድማችሁ እስከ መጨረሻው ድረስ እንድታዳምጡኝ እጋብዛችኋለሁ። ለምን? እርግጠኛ ነኝ ይህን ቪዲዮ እስከ መጨረሻ ድረስ ያዳመጠ ሰው ብዙ ነገር ከዚህ ቪዲዮ እንደሚጠቀም 100% እርግጠኛ ሆኜ ነው የምነግራችሁ። 100% ሁል ጊዜ እንደምታመሰግኑኝ እርግጠኛ ነኝ። ግን ከእናንተ የምፈልገው ነገር ትንሽዬ ትዕግስት ሰጣችሁኝ፣ ትንሽዬ ጊዜ ሰጣችሁኝ እንድታዳመጡኝ ነው ማለት ነው። ሌላው ነገር ደግሞ ይህንን ቪዲዮ ለሁሉም ለሌሎች እህቶቻችን እንዲደርስ ላይክ አድርጉት። እኔ ላይክ በጣም ይገባኛል ብዬ አስባለሁ። ላይክ እያረጋችሁ አይደለም፣ እባካችሁ ላይክ በማድረግ ጀምሩት። ሼር አድርጉ። ባላችሁ ነገር ግዴታ ሼር ለማድረግ ዩቱበር መሆን አይጠበቅባችሁም። ባለው ነገር ወስጣብ ላይም የትም ላይም ለጓደኞቻችሁ ሼር እያረጋችሁ እባካችሁን አድርሱ ለሁሉም ማለት ነው። በእርግጠኝነት ይሄ ቪዲዮ ሙሉ ላዳመጠው ሰው ብዙ ነገር እንደሚቀይር እርግጠኛ ነኝ። ይኸውላችሁ አንድ ታሪክ ልንገራችሁ። ቀደም አንዲት ጓደኛ ነበረች። ብር ሁሉ ጊዜ አንድ ቀን ላጎቴ ልጅ፣ አንድ ቀን ለወንድሜ፣ አንድ ቀን ለእህት እያለች 5,000 10,000 ትልካለች። እዚህ ሀገር ከመጣች 9 ዓመቷ ነው። ምንም ነገር የላትም እስካሁን። ኦፍኮርስ በባንክ ውስጥ ብር አላት። ያ ብር ይኑር አይኑር ራሱ እርግጠኛ አይደለችም ግን እና በጣም ሁል ጊዜ ብሩ ካለ ለምንድን ነው ቦታ ማገዥበት? እኔ ሁሌ ጨቀጭቃታለሁ። ለምን? የምታውቁት ነገር ነው የሚገባችሁ። ሲስተሙ የገባችሁ ሰዎች ይገባችኋል። እኔም ኦልሬዲ በወቅቱን ባልነቃ ቢረፍድም ነቅቻለሁኝ። ሁል ጊዜ ጭቅጭቅ፣ በቃ በተገናኘን ቁጥር ንዝንዝ ነው እሷ ጋር እና እኔ አሁን ሁነኛ ሰው የለኝም። ቦታ የሚገዛልኝ ሰው የለም። በቃ ቢገዙልኝ ራሱ ይኑር የማይኑር ብሩም በቂ አይደለም። ብቻ የተለያየ ምክንያት ጭንቅላቷ በጣም ትክክል አይደለም። ገብቷቸው ስለዚህ ጉዳይ ስታነሳ ሁሌ ነው የምትታመመው። ከዛም በኋላ ለምንድን ነው በቃ ብር መላክሽን አቁሚ፣ እዚያ ያለውን ብር ከተቸገሩ ልነሱ አንዳንድ ነገር እያወጡ ይጠቀሙበት። ከዚህ በኋላ ብርሽን ያዥ፣ በቃ በየወሩ ለምንድን ነው የምትልጊው? በስንት መከራ ልቤ ቁስል ብሎ ሳምታኝ ብር ማጠራቀም ጀመረች። በዚህ ሀገር በዚያን ጊዜ እንደውም በ30 ምናምን ብር ገና በነበረበት ጊዜ ነው ማቆም የጀመረችው ብር መላክ ማለት ነው። ተልኮ አሁን ባለፈው እንግዲህ ከ2 ወር ነው ከ1 ወር ምናምን አካባቢ በፊት ቪዲዮ ራሱ ሰርቼላቸው ነበር። ሶሻል ሚዲያ ላይ በጣም እየተንሸራሸረ የነበረው ነገር መንግስት ሐዋላን ድባቅ መታው እየተባለ ነበር ሲወራ የነበረው ማለት ነው። ይህም ብቻ አይደለም፣ ሐዋላ ይጠፋል እስከመባል ድረስ በጣም ብዙ ሰው ተረብሾ ነበር። በጣም ብዙ ሰው ተጨናንቆ ነበር። እንደምታውቁት እዚህ ሀገር ለፍተን ጥረን ለውጥ ከሌለ በጣም ያስጨንቃል፣ እውነት ለመነጋገር ማለት። ምክንያቱም ብር ጨመረም ቀነሰም ለእኛ ጥቅም ባይኖረውም የሀገራችን ኑሮ እየጨመረ ግን እኛ የምንሰራው ስራ ደግሞ እዚህ ጋር ቅንስ ሲል በጣም ነው ተስፋ የሚያስቆርጠው። ገብቷቸዋል። ይሄ በሆነበት በጣም ብዙ ተጨናንቆ ነበር እና ለ9 ለ10 ዓመት የምንከታተላቸው ታማኝ የሆኑ መረጃዎች ናቸው ይሄንን ደግሞ ሲዘግቡት የነበሩት። በዚያን ጊዜ በጣም ነው ያዘነችው። በ30 ጊዜ በሚላክበት ጊዜ ብታቆምም ምንዛሬ ይሄን ያህል በጣም አልቀነሰም ነበር። 44 ምናምን የነበረው ወደ 42 ምናምን ግን ዝቅ ብሎ ነበር። የ3 ብር የ4 ብር ልዩነት ማለት ነው። በቃ ምን አለ ልኬ ቢሆን በቃ እኔ እዚያ ጋር ያንን እንደዚህ ስትጸጸት ማየት በጣም ነው የጎዳኝ። ገብቷቸዋል። ለማጽናናት ምን ብዬ ላጽናናት ሁላ ተቸገርኩኝ። አይዞሽ ቆይ በቃ እኔ እኮ አውቃለሁኝ በዚያው እንደማይቀጥል አውቃለሁ። መንግስት አውርቶ ያደረገው ነገር የለም እስካሁን ድረስ እንደሚለወጥ አውቃለሁኝ። እሷን ግን እንዴት ላሳምናት? በእኔ ምክንያት ነው እንደዚህ ያደረገችው። ኦፍኮርስ ተጎድታለች ማለት ሳይሆን እንግዲህ ከ30 ብር ወደ 40 ምናምን ብር በጣም ብዙ ለውጥ ነው ያደረገችው። የተጠራቀመ ብር በጣም እንግዲህ እናንተ ራሳችሁ ሂሳቡን ድረሱበት። 1 ዓመት ምናምን ነው ያቆመችው መላክ እና እንደዚያ ስትሆን ግን እሷን ምን ብዬ ያን እዚያ ጋር ስንገናኝ በጣም ነበር እንዴት ብዬ እንደማጽናናት ቃላት ነው ያጠረኝ። በቃ አይዞሽ፣ በዚህ እኮ የሚቆም ነገር አይደለም። ሐዋላም አይቆምም፣ ምንዛሬም ይጨምራል እንጂ አይቀንስም። እባክሽ አታስጨንቂኝ ብዙ ነገር ብያት። አሁን ግን እናንተ ጋርም እንደውም በወቅቱ ቪዲዮ ራሱ ሰርቼ ነበረ። በጣም ብዙ ሰው ተጨንቆ ስለነበር በጣም ብዙ ልጆች እያለቀሱ ነበር ቲክቶክ ላይ ራሱ ማለት ነው። አንዷ እንደውም ለበዓል ልኬ ለመስቀል ማለት ነው ልካ ልጁ ተይዞባት ምናምን ብሩም ሳይደርስ ቀረ። ሁለተኛ በሐዋላ እንዳትልኩ እያለች እያለቀሰች ነበር የመጣችው የነበረው እና ብዙ ሰው ነበር የተረበሸው በወቅቱ። ግን እኔ ተናግሬያለሁኝ፣ አትረበሹ፣ አትጨነቁ።
ምንም ነገር የሚቀየር ነገር የለም። ሐዋላም ይቀጥላል፣ ምንዛሬም እየጨመረ ነው የሚሄደው። የመንግስት እስካለ ድረስ ምንዛሬ አይቀንስም። እና ብራችሁን በጥሬው ያዙ። የትኛውም ሀገር ብትሆኑ አገራችሁ ላይ የማይነቅዝ የማይተላ ነገር ወይንም ደግሞ መሬት መግዛት ካቃታችሁ ባንክ ለማስቀመጥ ብራችሁን አትላኩ። ብራችሁን ዱባይም ሆኑ ሳውዲም ሆኑ ኩዌትም ሆኑ ኳተርም ሆኑ ብራችሁን በጥሬው ብር ይዛችሁ ለመሄድ ስታስቡ 3-4 ቀን ሲቀራችሁ ቀደም ብላችሁ ላኩ ብዬ በጣም ደጋግሜ ተናግሬያለሁ ከዚህ በፊትም ማለት ነው። እና በጣም ብዙዎቻችሁ ወዳችሁታል ያን ቪዲዮ። ለምን በየወሩ ልካችሁ ባንክ ብታስቀምጡ የሀገራችን ኑሮ እየጨመረ በሄደ ቁጥር የእናንተ ገንዘብ እየወደቀ ነው። ትርፍ የላችሁም። እኔ እውነት እናደደ። ለምን አረብ ሀገር ስትኖሩ ኑሯችን በጣም በቃ አሰልቺ ነው። ጠዋት ተነስታችሁ ወይ ኩሽና ወይ ሳሎን ወይ መኝታ ቤት በቃ እዚህ ይችናት የኛ ኑሮ ገብቷቸዋል። በየቀኑ ይሄ ነገር ሲደጋገም በጣም ነው የሚያሰለችው። በጣም ነው እጅ የሚለው ቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ። ቤተሰብ ብቻ አይደለም ያደግንበት ሰፈሩ መንደሩ ይናፍቀናል። ይህን ሁሉ ነገር መስዋዕት አድርገን ደግሞ የምንሰራው ነገር የሆነ ነገር ላይ ሳይውል ሲቀር ማንም ለእኛ የሚያስብ ሰው የለም፣ የሚጸጸት ሰው የለም። እኔ ግን አረብ ሀገር ነው ያለሁት። ድካሙን አውቀዋለሁ። እያንዳንዱ የሚከፈለውን ነገር አውቀዋለሁኝ። ምን ያህል ዋጋ እንደምንከፍል ምን ያህል ነገሮችን እንደምናጣ አውቀዋለሁና ይሄን እንደዚህ የምለፈው ለምንድን ነው? አንድ ሰው ሰምቶ ቢለወጥ ለእኔ ትልቅ ነገር ነው። ገብቷቸዋል። እኔ ሁል ጊዜ በቃ ለፍተን አለማወቃችን እኮ ነው ሁል ጊዜ ወደኋላ የቀረ ነው ማለት ነው። አውቀን ቢሆን ብልጥ ብንሆንማ በደህናው ጊዜ 2-3 መሬት ገዝተን ቢሆን አሁን ላይ ባለሀብት ነበርን። ብራችን ባንክ ተቀምጦ ግን ቦታ ተወደደ፣ የኛ ገንዘብ ወደቀ። ምንም መግዛት በማንችልበት ሰዓት ነቃንና ከሰርን። ግን አሁንም ቢሆን ብራችሁን በእጃችሁ ያዙ እህቶቼ። ምንዛሬ እንግዲህ አሁን ያለበትን ሁኔታ ሁላችሁም ታውቃላችሁ ብዬ አስባለሁ። ዱባይም ያላችሁ ኩዌትም ያላችሁ ኳታርም ያላችሁ ባለፈው እንግዲህ 44 በነበረበት ሰዓት ነበር በጣም ቀነሰ እየተባለ ሲወራ ሐዋላ ድባቅ ተመታ። ከዚህ በኋላ መነሳት አይችልም ብዙ ነገር ሲባል የነበረው ሐዋላ አሁን ዛሬ ላይ እንግዲህ የትና የት እንደጨመረ እንግዲህ የምታውቁት ነገር ነው። ከ44 ወደ 50 እስከመባል ድረስ ደርሷል አሁን ላይ ማለት ነው። ከኛ ተረክበው የሚያስረክበው እስከ 59 ሳንቲም 59 ከ95 ሳንቲም ገብቷል አሁን ላይ ማለት ነው። 59 ሲቀርታ 50 ብር ከ95 ሳንቲም እየተባለ ነበር አሁን ላይ ሲያወሩ ራሱ የሰማሁት ማለት ነው። ድርሃም እንግዲህ ከ2 ወር ምናምን በፊት 42 ምናምን የነበረው ምን ያህል እንደጨመረ ተመልከቱ። ቀላል ለውጥ አይደለም። እና ምን ልላችሁ ኖቶች መዳም ቤት ያላችሁ የትኛውም ሀገር ያላችሁ አገራችሁ ገዝታችሁ አገራችሁ ላይ የማይነቅዝ ነገር የማይተላ ነገር ምንም ይሁን ምን እቃ፣ ቲቪ፣ የተለያዩ ነገሮችን ገዝታችሁ ማስቀመጥ ከፈለጋችሁ ብር ላኩ። ካልፈለጋችሁ ግን ምንም ነገር ላትገዙ ብራችሁን ልካችሁ በዝግ አካውንትም ይሁን በማንም ይሁን በማን ለማስቀመጥ ከሆነ የእውነቴን ነው ምላችሁ እየወደቃችሁ ነው። ውድቀታችሁ እናንተ ውድቅ ብትሉ ሰው ረግጧችሁ ይራመድባቸዋል እንጂ ቀና የሚያደርጋችሁ ሰው የለም። ይዛችሁ ተገኙ። ስለዚህ ብራችሁን ጥርቅም አድርጋችሁ የሆነ ነገር መግዛት ሲችል ብቻ ላኩት እንጂ ባንክ አታስቀምጡ። እናንተ ነገ ብትወድቁ፣ ብትቸገሩ፣ ብትራቡ ያ እናንተ ሀብታም ያደረጋችሁት ባንክ ለእናንተ ዞር ብሎ የሚያችሁ ነገር ምንም ነገር የለም። ገብቷቸዋል። እኛ ልከን እኮ ባንክ ብናስቀምጥ አዎ የሀገራችን ባንኮች ያድጋሉ፣ ለውጥ ያመጣሉ። ለእኛ ግን የሚጠቅመን ነገር የለም። በቃ እኛ ምንም የሚረዳን ነገር የለም። ገብቷቸዋል። ስለዚህ በጣም ብልጥ መሆን አለባችሁ። ከዚህ ጊዜ በኋላ ሀገራችሁ ላይ ብር ያላችሁ በዝግ አካውንትን በተለያየ ቦታ ያላችሁ አሁን ገብታችሁ ሀገራችሁ ላይ ያለውን ብራችሁን እባካችሁ ቀድማችሁ አስተካክሉ። የዚች ልጅ ጉዳይ ሁሌ ሳስበው እናደዳለሁ። ገብታችኋል። ግን ደግሞ ከዚህ በኋላ ምንም ነገር ላትገዙ ነገር ከሆነ ብራችሁን አትላኩ። ብር ይቀንሳል ምናምን ብላችሁ አትጨናነቁ። ምንዛሬ እንግዲህ ገና የእኛ ሀገር መንግስት ምንም ነገር ለውጥ እያሳየ አይደለም። ሁሉም ነገር በጣም እየጨመረ ነው። ምንዛሬም ከቀን ወደ ቀን እየጨመረ ነው ያለው ማለት ነው። ገብቷችኋል። ስለዚህ ብልጥ ሁኑ እባካችሁ። እኔ እውነቴን ነው የምላችሁ። እኔ ሁላችሁም ብልጥ እንድትሆኑና እንድታውቁበት ነው የምፈልገው። ምንም ነገር የማታደርጉ ከሆነ እንደነገርኳችሁ አንደኛ ነገር ብራችሁን ጠርቀም እያደረጋችሁ የ3 ወር የ4 ወር እያደረጋችሁ ወርቅ ግዙበት። ወርቅ በጣም አዋጭ ነው። በ2 ዓመት በ1 ዓመት ብሸጡት ራሱ እጥፍ ነው የሚያዋጣችሁ የሚያተርፋችሁ። እዚያ ያላችሁበት ሀገር 1 ዓመት 2 ዓመት አስቀምጣችሁ መልሳችሁ መሸጥ ትችላላችሁ፣ ብሩን ከፈለጋችሁት ማለት ነው። ወርቅ በጣም ጠቃሚ ነገር ነው። እኔ ራሴ ሞክሬዋለሁኝ። ግዙ።
ከአንድ ከአራት የባህሬን እየገዛችሁ አጠራቅሙ። በ3 ወር በ4 ወር ደሞዛችሁ እንደዚህ ጠርቀም ሲል ግዙ። ብር ይይዝላችኋል። ገብታችኋል። ብር እጃችሁ ላይ ሲሆን የሆነው ነገር ልግዛ ምናምን እያላችሁ ማጥፋፈታችሁ አይቀርም። ወይንም ደግሞ ጣሳውን ማጠራቀሚያውን ገዝታችሁ እዚያ ውስጥ መጨመር። እንደዚያ ነው አሁን ጓደኛ እያደረገች ያለችው ማለት ነው። እና ቤተሰቦቼ ሁላችሁም ይሄን ነገር ማወቅ አለባችሁ። ካለበለዚያ ደግሞ አገራችሁ የምትልኩት ከሆነ የሆነ እቃ ነገር ግዙበት። እቃ ራሱ በጣም እየጨመረ ነው ከጊዜ ወደ ጊዜ እና የሚያስፈልጋችሁ እቃ ነገር ካለ እቃችሁ መገዛዛት እንደዚያ ነገር ነው እንጂ ባንክ ውስጥ እያላቃችሁ ብር እንዳታስቀምጡ እባካችሁ። ይሄን ነገር ሁላችሁም እንድታውቁ ፈልጋለሁኝ። የእውነት እኔ የሰውን ሀገር በተለይ አረብ ሀገር ያለ ኑሮ የሚያዝንልን አንድ ሰው የለም ማንም። እኔ እንዲህ ብያላችሁም የተሰደዳችሁ ሰዎች እያንዳንዱን ነገር ታውቁታላችሁ። ሁላችንም እንተዋወቃለን። ስለዚህ ለራሳችሁ እወቁበት እባካችሁ ይዛችሁ ለመገኘት ሞክሩ። የሆነ ሰው ያዝንልኛል፣ ይራራልኛል፣ እንትን ነው ምናምን ነው አትበሉ። እባካችሁ ይዛችሁ ተገኙ። በሌላ በጠቃሚ ቪዲዮ እስከምንገናኝ ድረስ የዛሬ ቪዲዮ ይህንን ይመስላል። እንደተረዳችሁኝ ተስፋ አደርጋለሁ ጓደኞቼ። እንግዲህ በሐዋላ ምንዛሬ ከ2 ወር ከምናምን በፊት በተፈጠረው ግርግር እንግዲህ ያለውን ለውጥ ልንገራችሁ ብዬ ነው። ምክንያቱም እንድትሞኙ አልፈልግም። አሁን ደህና ሁኔታ ላይ ነው፣ አሁን ልላክ ምናምን እንድትሉ አልፈልግም። ገብታችኋል። ሁሌም እየጨመረ እንደሚሄድ ሁላችሁ ማወቅ አለባችሁ። ምንም ላታረጉበት ነገር ከሆነ እንደነገርኳችሁ ከመሄዳችሁ ከ3 ቀን ምናምን በፊት ቀድማችሁ ወይንም ከሳምንት በፊት መላክ ትችላላችሁ። አጠራቅማችሁ ቁጭ አድርጋችሁ ማለት ነው። እና እንደዚህ አድርጉ። በተረፈ በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሌላው የምነግራችሁ ነገር ምንድነው፣ ወርቅ እርግጥ ነው በጣም እየጨመረ ነው፣ ግን ተወደደብኝ ብላችሁ መግዛታችሁን እንዳታቆሙ። አሁንም እየጨመረ ስለሚሄድ ማለት ነው። ሰላማችሁ ይብዛልኝ። እንግዲህ በድጋሚ እስከምንገናኝ ይሄን ቪዲዮ ግን ላይክ እያደረጋችሁ ባካችሁ ለሁሉም ይድረስ፣ ለእህቶቻችን ይማሩበት፣ ይጠቀሙበት እላለሁኝ። እወዳችኋለሁ። ቻው